እንዴት ናችሁ ውድ የእናት ሚዲያ ቤተሰቦች? አሁን የደረሰኝ መረጃ አለ። እናንተ ግን በቅድሚያ ሰብስክራይብ እያደረጋችሁ አብራችሁን እስቆዩ ጠይቃችኋለን። በርካታ ጉዳዮችን ይዘናል። እናንተ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ስለ ዋቢ ሸበሌ ሆቴል መሸጥ፣ እንደዚሁም ደግሞ ስለ 90 ዓመቱን ስለሚያከብረው ስለ አየር ኃይሉና በርካታ ጉዳዮችን ይዘናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልካም ቆይታ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሚግ 21 ላይ ያላችሁ ሀገራት ጥንቃቄ ብታደርጉ ይሻላል ሲሉ መልእክት አስተላልፏል። በቢሾፍቱ እየተከበረ የሚገኘው የ90ኛ ዓመቱን የአየር ኃይሉን በዓል በማስመልከት ንግግር ያደረጉት ኢትዮጵያ አሁን 4ኛ ትውልድ ላይ ያሉ በርካታ የአየር ኃይል እንግዲህ ተዋጊዎችን ወይም ጀቶችን ይዛለች። በቀጣይ 5 ዓመታት ደግሞ 5ኛ ትውልድ ላይ እንደርሳለን ሲሉ ነው የገለጹት። ከዚህ ጋር በተያያዘ እንግዲህ እኛ እስከ ሱ-30ና የተለያዩ ዘመናዊ ጀቶችን ታጥቀናል ሲሉም ገልጸዋል። ነገር ግን እንግዲህ ሚግ 21 ላይ ያላችሁ ሀገራት ብለው ያስጠነቀቁት በቀጥታ ኤርትራን እንደሆነ ነው የተነገረው። ኤርትራ ገና በሚግ 21 ላይ እንዳለች ይታወቃል። እንግዲህ ሌላ አዳዲስ ዘመናዊ ጀቶችን እንዳላስገባች ይታወቃል። እናም ለዛ ነው እንግዲህ ሚግ 21 ላይ ያላችሁ ሀገራት ጥንቃቄ አድርጉ፣ ቆማችሁ የቀራችሁ ወደ ለውጥ ያልገባችሁ ሲሉ ነው እንግዲህ ኤርትራ ሲተቹ የነበሩት በትናንትናው ዕለት በቢሾፍቱ ማለት ነው። ከዚህ ጋር በተያያዘ እንግዲህ የኤርትራ ምላሽ ምን ይሆናል ተብሎ እየተጠበቀ ነው። በዚህ ጉዳይ በአዲስ አበባ ከሚገኙ ቀደምት ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ ሆቴል ለሜድሮክ ኢንቨስትመንት ግሩፕ መሸጡ የተነገረ ነው የሚገኘው። ሜድሮክ ኢንቨስትመንት ግሩፕ ከ10 በላይ ሆቴሎችን አሁን እንግዲህ እያስተዳደረ እንደሚገኝ ነው የተነገረ የሚገኘው። ግማሾቹ በግንባታ ላይ፣ ግማሾቹ ደግሞ ወደ ስራም እየገቡ እንዳሉ ነው የተነገረ የሚገኘው ማለት ነው፣ በሜድሮክ ኢንቨስትመንት ስር ማለት ነው። ከዚህ ጋር በተገናኘ እንግዲህ ዋቢ ሸበሌ ሆቴል በአጼ ኃይለ ሥላሴ ጊዜ ጀምሮ ነው እንግዲህ ግንባታውን ጀምሮ ሲያገለግል የነበረው ማለት ነው። እናም ይሄ እንግዲህ ታሪካዊ ወይም ጥንታዊ የሆነ ሆቴል በሜድሮክ ኢንቨስትመንት እንግዲህ ተገዝቷል። ሜድሮክ ኢንቨስትመንት ግሩፕም ይህን ሆቴል ሙሉ ለሙሉ አድሳለሁ ብሎ እንዴት ነው የሚታደሰው ተብሎ ተጠይቆ ነበር። እና የሚታደሰው እንግዲህ በጥንታዊነቱን ወይም ታሪካዊነቱን ሳይለቅ እንደሚታደስ ነው ሜድሮክ ኢንቨስትመንት ግሩፕ ያስታወቁ። ሜድሮክ አክሎም በባህር ዳር እንደዚሁም በሐዋሳና በተለያዩ ቦታዎች ላይ 10 ሆቴሎችን እያንቀሳቀሰ እንደሚገኝም ገልጿል። በተያያዘም እንግዲህ ምን ያክል ዋጋ እንደተገዛ ግን አልተናገረም። ሜድሮክ ኢንቨስትመንት ግሩፕ ማለት ነው። ዋቢ ሸበሌ ምን ያክል ብር እንደተገዛ ይፋ አላደረግም። ነገር ግን ሙሉ ለሙሉ ተረክቦታል። የኢትዮጵያ አየር ኃይል ከተመሰረተ እንግዲህ 90 ዓመት ሞልቶታል። ይህን በማስመልከት በድምቀት እያከበረ ነው የሚገኘው። ከተለያዩ ሀገር በመጡ እንግዲህ የጀት አብራሪዎች፣ ሄሊኮፕተሮች እንደዚሁም ደግሞ የተለያዩ የአየር ላይ ተዋጊ ጀቶች ማለት ነው ከሳውዲ አረቢያን ጨምሮ በርካታ ሀገራት እንግዲህ ወደ ኢትዮጵያ መጥተዋል። ይህንን ትርኢት ለማሳየት ትርኢቱ እንግዲህ ትናንትና እለት ቅዳሜ ዕለት ነው የጀመረው። እንግዲህ ቅዳሜ በምሽቱ ማለት ነው ከአርብ ዕለት ምሽት ጀምሮ የተለያዩ ድሮን ትርኢቶች ሲታዩ ነበረ። አሁን ደግሞ በትናንት ጀምሮ እንግዲህ እስከ ማክሰኞ ድረስ ይቆያል ነው የተባለው ይህ የአየር ላይ ትርኢት ማለት ነው። በዚህም እንግዲህ በርካታ እንግዶች ተገኝተዋል ማለት ነው። ከትግራይ ክልል የነበሩ የቀድሞ ጄኔራሎችም ጭምር ተገኝተዋል። እንደዚሁም ከውጭ የመጡ እንግዶችም ጭምር በተገኙበት በድምቀት ትርኢቱ እየተደረገ ነው የሚገኘው ማለት ነው። እንግዲህ ይህንን ትርኢት እያሳዩ የሚገኙት የኢትዮጵያ አየር ኃይል ብቻ አይደሉም፣ ከሌላ አገርም እየመጡ እንዳሉበት ነው የተነገረ የሚገኘው ማለት ነው። እንግዲህ በርካታ ቪዲዮዎች አሉ። ቪዲዮዎቹን ማየት ትችላላችሁ። እኔም ቪዲዮዎቹን እጋብዛችኋለሁ። እናንተ ግን ሰብስክራይብ ላይክ ያደረጋችሁ አብራችሁ እስከ መጨረሻው ቆዩ። አዳዲስ መረጃ እንደርሳችሁ ላይክና ሰብስክራይብ አድርጉ። መልካም ቆይታ። የኢትዮጵያ አየር ኃይል 90ኛ ዓመቱን እያከበረ ይገኛል። በዚህም ከምሽት ጀምሮ የድሮን ትርኢት፣ አሁን ደግሞ የተለያዩ የአየር እንግዲህ ተዋጊዎችን፣ ጀቶችን፣ ሄሊኮፕተሮችን ጨምሮ እያሳየ ነው የሚገኘው። የአየር ትርኢት እያሳዩ ይገኛሉ። ቪዲዮ ሊጋብዛችሁ አብራችሁ ቆዩ። ፎሎ እያደረጋችሁ መልካም ቆይታ። Apache helicopter Boeing F-16 flight Falcon Apache is coming now for high G turn, pitch back, reposition for roll underneath. High G turn is making now high G turn, then barrel roll. Now he's going to make high G turn in front of
The Apache helicopters now landing. Ladies and gentlemen, take a look. የወርቅ ዋጋ አሁንም ከፍተኛ ጭማሪ እያሳየ እንደሆነ የተነገረ የሚገኘው ወደ 4980 ዶላር ደርሷል። አንድ ወቄት ወርቅ ማለት ነው 5000 እንደሚገባ እየተጠበቀ ነው የሚገኘው። ከዚህ ጋር በተያያዘም የብር ዋጋ ከወርቅ ዋጋ እኩል እንደዚህ ዋጋውን እየጨመረ ነው የሚገኘው ተብሏል። ለዚህ በዋናነት የሚጠቀሱ በርካታ ምክንያቶች አሉ። የዓለም አቀፍ የዋጋ ግሽበት፣ የዓለም ሁኔታ አሁን ምንም የመረጋጋት ባለመታየቱ ምክንያቱም ተገማች አይደለም። አሁን ዓለም ላይ ያለው ሁኔታ ማለት ነው የት አካባቢ ጦርነት ይነሳ ምን ይፈጠር ስለማይታወቅ ነው። በዚህ ጉዳይ ነው እንግዲህ የወርቅ ዋጋ አብዛኛው ባለ ሀብቶችም እንደዚሁም የተለያዩ ሀገራትም ብራቸውን በወርቅ በመግዛት ላይ ነው ተጠምደው የሚገኙት የተባለው። ከዚህ ጋር ተያይዞ በዋናነት ደግሞ ተጠቃሽ የሚሆነው የወለድ ምጣኔ መቀነስ ነው። በአሜሪካ በርካታ ባለ ሀብቶች እንግዲህ ብር ሲያስቀምጡ ወለድ አለው። እናም ያም የወለድ ምጣኔ በከፍተኛ ሁኔታ በመቀነሱ ባለ ሀብቶች ወደ ወርቅ ገዝተው ወርቅን ወደ ማስቀመጥ ተዘውሯል ነው የተባለው። ከዚህ ጋር በተገናኘ ነው እንግዲህ የወርቅ ዋጋ እንዲጨምር በዋናነት ያደረገው። የንግድ ስራ ፍቃድ እድሳት ተጨማሪ 15 ቀናት እንደተራዘመ ነው የታወቀው። የንግድ ስራ ፍቃድ ከሐምሌ 1 እስከ ታህሳስ 30 እንደሆነ ይታወቃል የሚታደሰው ማለት ነው። ከሐምሌ 1 2017 እስከ 2018 ታህሳስ 30 ድረስ ያልቅ ነበረ እድሳቱ ማለት ነው። ከዛ በኋላ በቅጣት ነበር። አሁን ግን እስከ ጥር 30 እንዲራዘም ተደርጓል ነው የተባለው። ከጥር 30 በኋላ በቅጣትም እንደሚሆን አስታውቋል የንግድ ቢሮ ማለት ነው። ይህንን እንዲራዘም ያደረገው ደግሞ የንግዱ ማህበረሰብ ለንግድ እና ቀጣናዊ ትስስር ሚኒስቴር ባቀረበው ቅሬታ መሰረት ነው እንደዚህ እንዲራዘም የተደረገው ተብሏል። በዚህ ከጥር 30 በኋላ በቅጣትም እንደሚሆን ይፋ አድርጓል። አሜሪካ፣ ሩሲያ እንደዚሁም ዩክሬን ለድርድር መቀመጣቸው ይታወቃል። በዚህ ድርድርም እንግዲህ በርካታ እውነቶች ተናግረው የሚገኙ ዘለንስኪ ሩሲያ የጀመረችውን ጦርነት ራሷ ታቆም ሲሉ መግለጻቸው ብዙዎች እየተናገሩ የሚገኙ አሜሪካ፣ ሩሲያ፣ ዩክሬን የሶስትዮሽ ድርድር እያደረጉ ነው የሚገኘው። ድርድሩ በተባበሩት አረብ ኤሚሬትስ አቡዳቢ ነው እየተደረገ የሚገኘው። የአቡዳቢ ውጭ ጉዳይ ሚኒስተርም እንደዚሁ ሀሳባቸውን ሰጥተዋል። በዚህ ጉዳይ ድርድሩ እንግዲህ በዛሬው ተደርጓል፣ ነገም እንደሚቀጥል ነው ይፋ ያደረጉ። ዘለንስኪ ግን አመሻሽ ላይ በኤክስ ገጻቸው ላይ በጻፉ ጽሁፍ ሩሲያ የጀመረችውን ጦርነት ራሷ እንድታቆም እንፈልጋለን ሲሉ መናገራቸው ብዙዎችን አነጋግሯል። ሩሲያ ግን ከዚህ ድርድር በርካታ ጉዳዮችን ነው ያነሳችው። ከዩክሬን ላይ ወደ 25 በመቶ የሚሆነውን የዶኔትስክ ግዛት ትፈልጋለች። እንደዚሁም ደግሞ የአውሮፓ አባል ወይም ደግሞ የኔቶ አባል እንዳትሆን እንግዲህ ትፈልጋለች ሩሲያ ማለት ነው። በርካታ የዩክሬን እንግዲህ ግዛቶችንም ወደ ራሷ ለመጠቅለል በዚህ ድርድር ላይ ተቀምጣለች ነው የተባለው። እንግዲህ እንደሚታወቀው ድርድሩ ነገም እንደሚቀጥል ነው እንግዲህ በዚህ በድርድሩን እየመሩ የሚገኙት አሜሪካ ናት። በዋናነት ድርድሩን የምትመራው አሜሪካ ነገም እንደሚቀጥል ይፋ አድርጋለች ነው የተባለው። መልካም ቆይታ።